Beautifully pulled down by Bergkamp! Oh, what a goal! I saw it a lot just after the game. Yeah, since that time I haven't seen it, but it's of course it's still in Heel goed naar Dennis Bergkamp. Dennis Bergkamp neemt de bal aan. Dennis Bergkamp. You see how he controls this ball. One touch, it's amazing. I think it's technical. I think it's perfect what he does. Dennis Bergkamp has won it for Holland. That was absolutely brilliant. አንድ ነገር ቀጥዬ አስደምጣችኋለሁ። ጊዜው 1998 ፈረንሳይ የዓለም ዋንጫ አርጀንቲና ከሆላንድ አሸናፊው ለግማሽ ፍጻሜ ይደርሳል። ስለዚህ ተጫዋች ካወራን ስለ ቀጣዩ ጎል መነጋገር አለብን። ኮሜንታተሩ ጃክ ቫን ጌርደን ነበር። ለኔ እንደዚህ ሰው በኮሜንተሪው ስሜት ፈገግ አሰኝቶኝ የሚያውቅ ጋዜጠኛ የለም። የጃክ ገለጻ የዴኒስ ቤርካም አርጀንቲናን ከዓለም ዋንጫ ያሰናበተች ጎል ይቀጥሉና ከትሪቡን የኮከቦች ገጽ ታሪክ ጋር እንመለስ። Dennis Bergkamp neemt de bal aan. Dennis Bergkamp. Dennis Bergkamp. Dennis Bergkamp. Dennis Bergkamp. Dennis Bergkamp. Oh! Frank de Boer speelt de bal aan Dennis Bergkamp. Die neemt de bal feilloos aan. En hij schiet de bal erin. The Dutch Master, the Iceman የተሰኙ የቅጽል ስሞችን አትርፏል። የኳስ አርቲስት ነው። እግር ኳስን ከእግሩ በላይ ባምሮ የተጫወተ ይሉታል። እይታው ያስገርማል። የጠበበውን ሜዳ የከበቡትን ተጫዋቾች በቅጽበት ትዕይንት የሚበትን ኮከብ ከአምስተርዳም አሬና እስከ ሃይቡሪ ዴኒስ ኒኮላስ ማሪያ ቤርካም። ተወዳጁ የዓለማችን ሊግ የእንግሊዝ ፕሪሚየር ሊግ ተወዳጅ ከሆነባቸው ምክንያቶች አንዱ የየሀገራትን ኮከቦች ያለ ገደብ መሳቡ ነው። እንደ ቢቢሲው አለን ሃንሰን ምስክርነት ደግሞ ፕሪሚየር ሊጉን ካደመቁ እንግሊዛዊ ያልሆኑ ዜጎች መካከል ዴኒስ ቤርካም ምርጡ የኳስ ጥበበኛ ነው። በጨዋታ ዘመኑ ቤርካም ሁሉም የተሰጠው ተጫዋች ነበር። አንዳንድ ተጫዋቾች ልምምድ ላይ እንኳ የማያደርጉትን የተለየ ነገር እንደ ቀልድ በየጨዋታው የሚያደርግ ተጫዋች። ቀጣዩን ጎል በአይነ ህሊናችሁ ሳሉም። ዴኒስ ቤርካም ከሮቤርት ፔሬዝ ኳስ ደረሰው። ኳሷን ተፈጥሮን በሚቃረን ሁኔታ በማይዞር አቅጣጫ ዞሮ የኒውካስሉን ተከላካይ እንደ እንጨት ገትሮ ያስቆጠራት ጎል ናት። ይህችን ጎል በዚህ መልኩ ማስቆጠር የሚችለው ዴኒስ ቤርካም ብቻ ነው። ጎሏ ለአርሰናል ሲጫወት ኒውካስል ላይ ያስቆጠራ ስትሆን የ2001-2002 የዓመቱ ምርጥ ጎል ተብላለች። It's Bergkamp. That's magnificent. At first I got the ball from Robert. He gave it to me from the side. Gave it inside. The move. And then this, which left Davies Ass totally stranded. And I thought the ball was a little bit too much behind me. So I had to turn to control it. Touch the ball past the defender. And the quickest way to go towards the ball was turning that way instead of that way. It looked a bit special or strange or nice. It's Bergkamp. That's magnificent. የተወለደው በ1969 አምስተርዳም ውስጥ ነው። የእንግሊዛዊ ግሌን ሆድል አድናቂ የነበረው ተጫዋች የጨዋታ ዘመኑን በዮሃን ክራይፍ እይታ በአያክስ አምስተርዳም ጀምሯል። በ239 ጨዋታዎች 122 ጎሎችን ከመረብ አሳርፏል። እናም ኤሲ ሚላን፣ ባርሴሎና፣ ኢንተር አይናቸውን ጣሉበት። ቤርካምን መውሰድ የተሳካለት ግን የጣሊያኑ ኢንተር ሚላን ነበር። በኢንተር ሚላን ግን ቤርካም የታሰበውን ያህል አልሆነም። እንደውም የጣሊያን ጋዜጦች መዘባበቻ ሆነ። የሚላን ጋዜጦች የሳምንቱን ደካማ ተጫዋች ቤርካም ኦፍ ዘ ዊክ በማለት እስከ መሳለቅም ደረሱ። በ1995 በ7.5 ሚሊዮን ፓውንድ ወደ ለንደኑ ክለብ መጣ። ቤርካም የሰሜን ለንደኑን ክለብ ኃያልነት ፈጠረ። የጭንቅ ሰዓት ጎሎቹ፣ ተከላካይ ቆርጦ የሚጥሉት እንቅስቃሴዎቹ የአርሰናልን ኃያልነት ቀጠሉ። ከአያን ራይትና ቴሪ ሄንሪ ጀርባ ሆኖ አሁን ድረስ የቤርካም እንቅስቃሴዎች የሚል ስያሜ ያተረፉትን ድንቅ እንቅስቃሴዎች ማከናወን ቻለ። በአውሮፕላን እንደመሄድ የሚያስፈራው ነገር የለም። በዚህ ፍርሃቱ የተነሳ አርሰናል ከሜዳ ውጭ ባደረጋቸው በርካታ ጨዋታዎች ላይ አልተሰለፈም። ነገር ግን ከአርሰናል ጋር 3 የፕሪሚየር ሊግ፣ 4 የኤፍኤ ካፕ ዋንጫዎችን፣ የኮሚኒቲ ሺልድ ድሎችን አጣጥሟል። በ1998 እንደ አውሮፓውያን አቆጣጠር የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሏል። 87 ጎሎችን በፕሪሚየር ሊጉ ብቻ እስከ ማስቆጠር ደርሷል። አውሮፕላን ፈሪውን ሆላንዳዊ ፔሌ 125 የዓለማችንን ምርጥ የምንጊዜም ተጫዋች ሲመርጥ አንዱ አድርጎታል። Bergkamp and 2. Early ball for Bergkamp. Brilliant play from Arsenal. Absolutely brilliant goal.
አርሰናል በፕሪሚየር ሊግ ይጫወት የነበረው እግር ኳስ የሌላ ፕላኔት ሲሉ የሚጠሩት ብዙዎች ነበሩ። የዚያ ቡድን ፈጣሪ ተጫዋች ደግሞ ዴኒስ ቤርካም ማሪያ ስለመሆኑ የሚስማሙ አሉ። በ1998 አርሰናሎች ምርጡ ተጫዋች ብለው ሰይመውታል። በ1998 እና 2002 የዓመቱ ምርጥ ጎል አስቆጣሪ ሆኗል። በ1992 እና 93 የሆላንድ ኮከብ ተጫዋች ተብሎ ተሰይሟል። የእንግሊዝ እግር ኳስ ጸሐፊዎችና ማህበሩ የ1998 ኮከብ ብለው ሸልመውታል። በ93 በ97 ፊፋ ሶስተኛው የፕላኔታችን የዓመቱ ብቁ ተጫዋች ብሎታል። ዚነዲን ዚዳንንና ሮናልዶን ተከትለውም Arsenal need another goal. 1-1 isn't good enough. Bergkamp. የዓለም ዋንጫን አላገኘም። የአውሮፓም የዓለምም ኮከብ ተጫዋች ተብሎም አልተሰየመም። ዴኒስ ቤርካምን ግን የማይደገም የሚሉት ብዙዎች ናቸው። ከእያንዳንዱ ጎል በፊት ትዕይንት ያሳያል። ተሰጥኦ አስገራሚ ነው። በእንግሊዝ ታዋቂ ተጫዋቾች ብቻ በሚሰፍሩበት የእውቅና መዝገብ ላይ በመቀመጥም ብቸኛው ሆላንዳዊ ሆኗል። አርሰን ቬንገር ስለሱ ተጠይቀው እንዲህ ብለዋል። ተሰጥኦም ብሩህነትም የታደለ ተጫዋች ነው። ዴኒስ ቤርካምን ብዙ ቃላት እንደሚያውቅ ነገር ግን ጥሩ መናገር እንደማይችል ሰው አይደለም። እሱ ተቃራኒ ነው። እግሩም ጭንቅላቱም ሁሌም የሚግባቡለት ተጫዋች። ቴሪ ዳንኤል ኦንሪ ለኔ ከጎን የሆነው ከተጫወቱ ተጫዋቾች ምርጡ እሱ ነው። የዴኒስን አይነት ተጫዋች ከጎን ማግኘት የማንኛውም አጥቂ ተጫዋች ህልም ነው ብሎለታል። የፋይናንሻል ታይምሱ ሲሞን ኮፐር በ2006 ሚያዝያ እትም ላይ እንዲህ ብሏል። በአንድ ምሽት የሆላንድ ታዋቂ እግር ኳስ ሰዎች አምስተርዳም ተሰባሰቡ። በጨዋታቸው መካከል የሆላንድ የምንጊዜም ምርጥ ማን ነው ብለው ጠየቁ። ተከራከሩም። ሆላንዳውያን ምርጥ የአውሮፓ ተጫዋች የተባሉ 7 ኮከቦች አሏቸው። እኒህ ሁሉ እያሉ ግን ያን ሙልደር የተባሉ የቀድሞ የሆላንድ ምርጥ ተጫዋች የቻምፒየንስ ሊግም የአውሮፓ ምርጥነትንም አግኝቶ የማያውቅ ተጫዋችን የሆላንድ የምንጊዜም ምርጥ እሱ ነው ብለው ሰየሙት ዴኒስ ቤርካምን። ጉሲዲንክን ጨምሮ የምሽቱ ታዋቂ እግር ኳስ ሰዎችም ያለ ልዩነት ተስማሙ። ሲሞን ኮፐር ፋይናንሻል ታይምስ ላይ እንደተናገረው Bergkamp here. Dennis Bergkamp! Terrific finish. Rocket drive by Bergkamp. And here's Henry seeking to add a little garnish to it. And here's Bergkamp now. Dennis Bergkamp makes it 4. Bergkamp! Oh, yes, he's done it. Oh, what a moment for Dennis Bergkamp. ዓለማችን እንደ ቤርካም አይነት ተጫዋችን ብዙም በዘመናዊ እግር ኳስ አላየችም። እግር ኳስን በ2006 በኤምሬትስ በአያክስና አርሰናል ጨዋታ ተሰናብቷል። በ2008 የአርሰናል ደጋፊዎች የምንጊዜም የክለቡን ምርጥ ተጫዋች በድረገጽ ሲመርጡ ዴኒስ ቤርካምን ከቴሪ ዳንኤል ኦንሪ ቀጥሎ ሁለተኛው የአርሰናል የምንጊዜም ድንቅ ተጫዋች ብለውታል። የኳስ ተሰጥኦ የማይዘነጋው የኳስ አርቲስት፣ አንድ ቀን ህልሜ መድፈኞቹን ማሰልጠን ነው ይላል። ዘ አይስማን፣ የማይበረው ሆላንዳዊ፣ የማይዘነጋው የኳስ ሰው ዴኒስ ቤርካምፕ ግን ፕሪሚየር ሊግ እና ማራኪ እግር ኳስ በተነሳ ቁጥር በኳስ አፍቃሪያን ይታሰባል። Beautifully pulled down by Bergkamp. Oh, what a goal! I saw it a lot just after the game. Yeah, since that time I haven't seen it, but it's of course it's still in Heel goed naar Dennis Bergkamp. Dennis Bergkamp. Dennis Bergkamp neemt de bal aan. Dennis Bergkamp. Dennis Bergkamp. You see how he controls this ball. One touch. It's amazing. I think it's technical. I think it's perfect what he does. Dennis Bergkamp has won it for Holland.